ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ! አንተ ምን አርገ ነው ባለማህተሞች የታረዱት? ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን ማርጉ። ሰላም ቤተሰብ ደውቃችሁልኝ በአዲስ ቪዲዮ ተመልሼ ማለት እዚህ ቪዲዮ የምንመለከተው እንግዲህ የሰሞኑ የአርሲ ግድያ አስመልክቶ አንድ የበጋሻው ቪዲዮ ወጥቷልና እሱ ቪዲዮ እንግዲህ ብዙ ኦርቶዶክሳውያን አስቆጥቷል። ብዙዎች ሀሳባቸውን የሰጡበት ነው የሚገኙትና በጋሻው እንግዲህ ምን ያክል የቅለሰው እንደሆነ ያሳየ ቪዲዮ ነውና ኤኒዌይስ እስቲ ቪዲዮ ላሰማችሁና ከፓስተር ችግር ጋራ ከዛ ወደ ሀሳቦች እንገባለን። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ! አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው? ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያደርጋል ቢመጣ? ከዚህ በላይ ምን ያደርጋል? ከዚህ በላይ ምንድነው የሚያደርገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይኸው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ፣ ንቁ። በባከነ ሰዓት ሊድ የለም። ጴር የሚደረግበት ሰዓት ቀርብ ያልቃል። በፊቱ እንቆማል፣ መልስ እንቀበላለን። ሰዎች እንግዲህ በጋሻው ያለው ዛሬ ኦርቶዶክሳን የሚሞቱት ትናንትም ሻሸመኔ ላይ የሞቱት እንግዲህ የኔን ሲዲ ስላቃጠላችሁ እኔን ስላባራችሁ እኔን ስለገፋችሁ ወይ አባቶቻችሁ ደግሞ ለግስ ስለሰሩ ዛሬ ኦርቶዶክሳን ሞቱ ብሎ ከአንድ ክርስቲያን የሚያጠበቅን ንግግር ሲያደርግ እንመለከታለንና ኦሬዲ ይሄን ንግግሩን እንግዲህ ፕሮቴስታንቶች ይቃወሙታል። እኛን አይወክልም ብለው እንግዲህ ሲናገሩ እየሰማን ነውና በጣም ነው የሚያሳዝነው። ያው እንግዲህ በጋሻው ንግግር ከ6 ወር በፊት የተቀረጸ ቪዲዮ ቢሆንም አሁን ላይ እንግዲህ ተቆርጦ ወጥቷል። ኢንቴንሽናሊ እነዚህ አርሲን ኦርቶዶክሳን እያሰበ ያደረገው ሳይሆን ቆርጦ የፖስት ያደረገው አካል ለአርሲ ኦርቶዶክሳን ነው። አርሲ ኦርቶዶክሳን እንኳንም ሞቱ የሚል መልእክት አዘል ነው ፖስት ያደረገውና በጋሻው ዛሬም ተናገረ፣ ትናንትም ተናገረ፣ ከ10 ዓመት በፊት ተናገረ። እንደዚህ አይደረግም አይባልም። ኦኬ አርሲ ማን ነው ሻሸመኔ ላይ ኦርቶዶክሳውያን በቆርቆሮ ታርደዋል፣ ተጨፍጭፈዋል። በዛ ቆርቆሮ የቆረጡ አርደዋቸዋል። በምንም በማያውቁት ኬዝ ማለት ነው። እነሱ ላይ መሳለቅ እነሱ እንደዚህ ያደረጉት የኔ ካሴት ሻሸመኔ ተቃጠለ ነው ብሎ መናገሩ ይሄ እኔ ያላቅም። እኔ እግዚአብሔር መልስ ይስጥ። ኤኒዌይስ ክርስቲያንን ወንድሞች ማሳይ ሰጡበት ይገኛሉ። አይተን እንመለስ። ስለ በጉ ጋሻው የሰሩትን ቪዲዮ ባን አስደርገውታል። በ30 ደቂቃ ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበደር አድርጉት። ተዋህዶ የተባልክ ማህበረሰብ የተጀመረው ነገር ቀላል አይደለም። ትንሹ ነው 70-80 ሚሊዮኑ ማህበረሰብ ደብቀውና ጠልሽተው በየብሮድካስቱና በየሚዲያው አንቋሸው ለዓለም ለምዕራባውያን ጌቶቻቸው ሲያስደስቱ በቁጥር ብዙ ነን እያልክ ስትታረድ ብቻ እየወጣ የምታላዝን መርዝ የበላው ሸ የምትመስል ክርስቲያን ራስን አውጣ። እኔ ገብረ ኢየሱስ አንደበቴ ልሳኔን ከፍቼ ስለ እናቱ ስለ ቅድስት ድንግል ማርያም አማላጅነትና ስለ ልጁ ፈራጅነት እመሰክራለሁ። የኛ አባቶች ያረጉትን ልንገርህ። ትላንት አባቶች ምን አድርገው ነው ላልክ እንደ ላሊበላ 78 ወደታች ቆፍረው ኪነ ህንፃን እንዳጸኑት መጽሐፈ ሄኖክን ከጠላት ከእንዳንተ አይነት ዳቢሎስ በራእይ ስላዩት ከአባት ፈርዖንና ሉሲፈር ጋር ሆነህ ኦርቶዶክስ ልትፈታተናትና ምን ያህል ጥልቀት እንደምትሄድ ያወቁ አባቶች መጽሐፈ ሄኖክን ብራና ፍቀው ድንጋይ አድቀው ድንጋይ እንደ ሉክ እንደ ደፍተር መልክ አስይዘው ሰፍተው ከድንጋይ ጋር ድንጋይን መጽሐፍ ቀብረዋል። ከብረት ጋር ብረት መጽሐፍ ቀብረዋል። ከእንጨት ላይ እንጨት ደብቀዋል። የክርስቶስን ግማደ መስቀል አፈር ድንጋይን የሚያበሰብሰውን መስቀሉ እንዳይበላ በጥበብ በኪነ ጥበብ ከእንዳንተ አይነት አውሬ ከአንተ አይነት አባቶች ከሉሲፈርና
ከሳጥናኤል ታቦተ ጽዮን እንደብቀዋል። የኛ አባቶች አረጉ ይሄን። የእናንተ አባቶች ምን ስራ ያርጉ? ያንተን አያት እንዲሁም ልንገርህ የወዲት ጉዲትን ጥበቧን ተጠቅማ ያን ኃይል ይዛ ልታረክስና ልታዋርድ የመጠችውን ቤተ መቅደስንና በክርስቶስ ደም የጸነችውን እነ ሐዋርያው ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ያጸኗትን ኦርቶዶክስ አረክሳለሁና አፈልሳለሁ ብላ ስትመጣ ተንኮታኩታ ተዋርዳን የተመለሰች እና እነግርሃለሁ በግ ጋሸው አንተ ዮናታን ላክሊሉ እዩ ጩፋ ትዝተው ሳሙኤል ከእናት ወደ ወጣችሁ እንደ ክብሪት እናታችሁን ብትረግጡ እናንተ አንድ ጉራሽ ምስር አሳሾች የናጡት ነካሾች ምንም አታመጡም። ተጽፎ የተሰጠን አንብበ ስለወረድክ እኔ ገብረ ኢየሱስ አንድ የለም 20-30 ጊዜ ባን ብታስደርገው ሪፖርት ብታስደርግ ምን አይነት ክርስቲያናውን እንደማስነሳበት ያለ እኔ ማስነሳ እንዳንተ አመፃንና ጸብን ለመጥራት ሳይሆን በዘንዶ አፍህ የጠራኸውን ደምና የሞቱትን ቤተሰቦች ቅስም ስትሰብር እኔ ደግሞ በወራዳው አንደበት ቅዱስ መንፈስን ጋብዤ እባክህን ድምፁ ነይ ብዬ እንዳንተ አይነቱን ወራዳ ለማንኮታኮትና ቦታውን እንዲያቃረጋለሁ። ወንድማችሁ ገብረ ኢየሱስ ነኝ። ኮፒ ሊንክ ሸር አድርጉት። አንተ ደግመዋለሁ። የቤት ስልክ ነህ፣ ስም የለህም፣ ስክሪን ሴቨር የለህም። ማንም የደወለብና ጽፎ የሰጠን የምታነብ የእኔ አንደበት እንዳንተ ተጽፎ የተሰጠ አይደለም። ወራዳም በሆን ክርስቶስ በእኔ ይናገርብኛል፣ ቅዱስ መንፈስ በእኔ ያርብኛል። ለዛ ነው ሳላጓድል ቅድም ያወራሁትን ደግሜ የምነግርህ። አንድ ጊዜ አይደለም 1000 ጊዜ ባን ብታስደርገው የተዋህዶ ሕዝብ ሰላም የሚፈልግ ሙስሊም ማህበረሰብ እንዲሁም ካንተ ጎራ ሆኖ ፕሮቴስታንት ንጹሐን የሆኑ ሰዎች ይህንን ነገር ኮፒ ሊንክ ሸር በማድረግ ድምፅ ይሆናሉ ነው የምነግርህ። ልዩነትን ሰብከህ ቁምጣን ለብሰህ እንደ ከድሮ ስርዓት ባለስልጣን ልጆች ጋር ጧፍና ሻማ ሽጨ በታይላንድ በባንኮክ ያመልጣለሁ እንዳትል። ጉዳዩ ኢንተለጀንስ ይሆናል። ጉዳዩ ሜትሮፖል ሆኗል። ጉዳዩ ዓለም አቀፍ ሆኗል። የኢትዮጵያ ሕዝብ እንዳሸዋ ነው፣ ያልተበተነበት የለም። ዛፍ ከሌለበት ሳራ በረሃ የሚኖር ክርስቲያን አለ። ብዙ ባትዳፈረን፣ ብዙ መስመር ባትለቅ፣ ብዙ ፓስፖርትና ቁምጣ ባታዘጋጅ ጥሩ ነው። ኢትዮጵያን የሌለበት መንፈስ ቅዱስ አየር የሌለበት ዓለም የለምና። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ? እኔ እኮ በጣም የሚገርመኝ ማለት ነው አሁን አንተ ቅንቡር ሲሆንክ ሰውዬ ማለት ነው ዱርዬ ሴቶችን ልጸልይላችሁ እያልክ ቤርጎ ለቤርጎ ይዘህ ስትዞር የምትውል ቅንቡርስ ሻታም የሆንክ ሰውዬ በምን ሂሳብ ነው ያንተ ሲዲ ስለተቃጠለ የባለማህተቦች ሰማዕትነት ካንተ ሲዲ ጋር ሊወዳደር የሚችለው? እነሱ እኮ ወርቅ የሆነ ሞትን የሞቱት ሰማዕታት ናቸው። ስለ ስሙ፣ ስለ ክብሩ፣ ስለ እግዚአብሔር ሲሉ፣ ስለ ማህተባቸው፣ ስለዚህ መስቀል ሲሉ የተገደሉት በማንነታቸው ኦርቶዶክሳዊ በመሆናቸው ብቻ ተለይተው ማለት ነው። አንተ ግን እድሜ ልክን እንደዚህ እንደ ቅንቡርስ ሜዳ ለሜዳ እንደተልከሰከስክ ትኖራለህ። ይኸው አሁንም አለክ። በቃ ይሄ ድምፅህ ስለጎረነነ ብቻ ኦርቶዶክሳዊ ምዕመን አገልጋይ አክባሪ ነው፣ በጣም ትከበር ትወደድ ነበረ። ከዛ ምንም እውቀት ስለሌለ ባዶ ቀፎ ስለሆንክ ቤተክርስቲያንን ጥለው ወጣ። አሁንም ቤተክርስቲያናችንን የወረሯት እኛን መስለው የገቡ እንዳንተ አይነት ብዙ ቅንቡርሶች አሉ። በጊዜያቸው ልክ አንተ እየተጎተትክ እንደወጣኸው ይወጣሉ። አሁን በአንተ ቤት በቃ የአንተ ሲዲ ስለተቃጠለ ያሁላ ሰው ሞታ አይደለ? እግዚአብሔር ለአንተ ሲዲ ሲል ስራም አላጣ። በጣም ስራ ፈትነ ዱርዬ። ይህ ዱርዬነትን አቁም። መጀመሪያ ማናቅ ይመስላል የምትሰራውን ስራ ቅንቡርስ። እነሱ አንድ ሰማዕታት ሆነዋል። አቤት እድላቸው። አግኝተህ ነው እዚህ ቦታ ላይ ብትሆንና ቢገጥመህ ኖሮ ሲዲ ምናምን እያልክ ትመጻደቃለህ እንዴ? ዶማ ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው
ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም? ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጹ አንተ በነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስህን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባርር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው እቺ ቤተ ክርስቲያን አርግ የምትላት? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች፣ አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል የሆናችሁ ደናቁርት፣ ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች፣ ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን
ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። እነሰማችሁ እንግዲህ ይህን የመሳሰሉ ሀሳቦች የሰጡበት ነው የሚገኙትና ቅድም ብያቸዋለሁ። የበጋሻው ነገር ከ6 ወር በፊት ነው ተብሎ የሚባል ነገር አለ፣ ከ8 ወር በፊት የሚባል ነገር አለና ግን ሆን ተብሎ አሁን በጋሻው ኢንቴንሽናሊ እነዚህ የኦርቶዶክሳን እያሰበ ባይናገርም ሆን ብሎ የሻሸመኔ ሰማዕታትን እያሰበ ተናግሯልና ሻሸመኔ ላይ እኮ ሰማዕታቱ እኮ በግብ የተረፈረፈው ቅድም እንዳልኳችሁ በቆርቆሮ የታረዱ ምንም ሳያውቁ ያለ ምንም ጥፋታቸው የሆነ ፖለቲከኛ ጋር ስላደረገ ብቻ የጨፈጨፈ ኦርቶዶክሳውያን ናቸው። እነሱን ተበቀላቸው። እኔ እኮ ባህሪያው ነኝ ስለኔ ተበቀለ ብሎ መናገር ይሄ እንደዛ እንኳን ቢሆን ከባድ ነገር እኮ እንደዛ እንኳን ቢሆን እኮ መናገር አለበት ብዬ አላስብም። እግዚአብሔር በሚያውቀው ምክንያቱም እንዴት ነው ሰው እየሞተ በዚህ የሚደሰተው? አባቱ ሲያደርገ አንተ ዛሬ ሞትክ እንዴት ይባላል? ክርስቲያን እኮ ነው። እኔ አባቱ ሲያደርገው ነው ግን ይመለከተኛል። እኔ አባይ ሰው ጎሎ ከሆነ እግዚአብሔር ነው የሚገለኝ። ታዲያ አባይ ሰው ገደለው ሰው አባቴ ያንተን ካስተቃጥሩ ከሆነ እግዚአብሔር ነው የሚገለው። ይሄ አላዋቅነት ራሳችሁ ላይ በሰራ የምትናገሩ ነገር ነውና እነ ቅዱስ ጳውሎስ በሮም አደባባይ ላይ የተሰየፉት እነ ጴጥሮስ ቁልቁል የሰቀሉት አባታቸው ጥፋት ብቶ ነው። እኔ እኮ ምን አይነት ድንቁርና የሞላ ሰዎች ቸርች ገብተው ሰዎችን እንደሚያስተምሩ። ይሄ ሰው ፕሮቴስታንትን አይወክልም። ባጭሩ በዚህ ንግግሩ ሜቢ የሚወክላቸው ይኖራሉ፣ በዚህ ንግግሩ አይወክልም። ነገር ግን እዚህ ማወቅ ያለብን ነገር ይሄን ቪዲዮ ከ6 ወር በፊት የተቀረጸ ቪዲዮ ፖስት ያደረገ ቪዲዮ ቆርጦ ፖስት ያደረገው አካል ለምን ፖስት ያደረገ የሚለው ስንመለከት የኦርቶዶክሳን ሲሞቱ ለነሱ ድምጽ መሆን ስንጀምር ነው ፖስት ያደረገው አምጥቶ። ይሄ ሰው ኢንቴንሽናሊ እነዚህ ኦርቶዶክሳን እያሰበ ነው። ለነሱ እንኳን ሞቱ አትጩ ድምጽ አታሰሙ የሚል መልእክት አዘል ነው ፖስት ያደረገውና እነዚህ ሰዎችም አሉ የሚወክላቸው ይወክናል ብለው ፖስት ያደረጉት። ግን አብዛኛው የፕሮቴስታንት ፓርቲ እንግዲህ እንደማይወክለው ግልጽ ነው። እኛን አይወክልም ብሎ ሲናገሩ ሰምቻለሁ። ይወክልናል እንኳን ቢሉ ሁሉም አይወክልም። እኔ ፕሮቴስታንቶች ዘመዶቼ አጠገቤ ያሉ እህት ወንድሞቼ ያሉ እነሱ ሊወክል አይችልም። እና እንደዚህ አይነት ቅርሻታም የሆነ ሰው ሃይ ለምን እንደዚህ አልክ ተብሎ የሚያስጠይቅ ነገር ነው የሚያደርገውና እስጢፋኖስ ገዳዮቹን ይቅር በላቸው ቁረልምና ብሎ የሚሰብክበትን የሚናገርበትን መጽሐፍ ይዘው ስለኔ እንደዚህ ያደርጋቸው እግዚአብሔር ብሎ መናገር ምን ያክል የእውቀት ጥበት እንዳለው የሚያሳይ ነው። ክርስቲያኖችን እንጨምር። ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። የምታስታውሱ ሰዎች ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን ከብዙ ጊዜ በኋላ ነው የመጣ ያለሁት። እውነት ለመናገር ቪዲዮቼ የታዩ አይደለም፣ አካውንቴም ዋርኒንግ ላይ ነው። ስለዚህ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ የቀደመ ፍቅራችሁ በማሳየት እንግዲህ እግዚአብሔር ቢፈቅድ ከዚህ በኋላ 2-3 ጊዜ በቀን ኦርቶዶክሳዊ መረጃዎችን እያቀረብኩላችሁ ትንታኔዎችን እየሰጠን የምንመጣ ነው የሚሆነው። ስለዚህ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ጀምሩልኝ። ኦርቶዶክስ ንጽሕት ክብርት የሆነች እናታችን ናት እያላችሁም ጻፉልኝ። እንግዲህ ጊዜ እንዲህ ነው፣ ማንነትን ያሳያል። በጋሻው ደሳለኝ በእኛ ኦርቶዶክሳውያን ሞት ላይ መሳለቁን ተመልክተናል። ጥር 2015 ዓ.ም ጥር 14 ላይ በሻሸመኔ ሰማዕታት ላይ የደረሰውን እናስታውሳለን። ከ60 በላይ ሰማዕትነትን ተቀብሏል በቅዱስ ሚካኤል ቤተክርስቲያን። ከዛ ብቻ እዛው ምስራቅ እዛው ምዕራብ አርሲ ላይ ብዙ አርሲ ነገሌ አካባቢ ብዙ መከራዎች ደርሰው እንደነበር ተመልክተናል። ከዛ በኋላ ብዙ ሞቶች፣ ብዙ መፈናቀሎች፣ ብዙ ስደቶችን አስተናግደናል። ከሰሞኑ እንኳን በምስራቅ አርሲ ሽርካ ላይ የተመለከትናቸው ያሉ ግፎች አሉ። ነገር ግን ለእንደነዚህ አይነት ልባቸው ደንዳና ለሆኑ አካላት ግን ደስታቸው ነው። በጋሻው ተወካይ ሆኖ ነው የታየው። በእኛ ሞት ተሳልቋል፣ የኛ ሞት አስደስቶታል፣ ሻሸመኔ ለኮሳት ብሎ እስኪናገር ድረስ ልበ ደንዳና ሆኖ የቤተ ክርስቲያን ጠላትነቱን በአደባባይ ገልጧል። እኛ
መልሳችንን የምንጠብቀው ከሰማይ ሰማያት ከፍጥረታት ሁሉ አስገኚ ከልዑለ ባህሪ ከቅዱስ እግዚአብሔር ነው። እግዚአብሔር ይፈርዳል። ትናንት የነበረ እግዚአብሔር ዛሬም ያለ እግዚአብሔር ነው። ይህን እናምናለን። የጊዜ ጉዳይ ነው። መረጃውን አዳርሱ። ሰማዕትነትን የተቀበላችሁ ላላችሁ ወይ ደግሞ በዚህ መንገድ ውስጥ ላላችሁ እግዚአብሔር አምላክ የሰማዕታቱን አክሊል ያቀዳጃችሁ ከማለት ሌላ ምንም አንልም። እኛ ኦርቶዶክሳውያን ህብረት አንድነት በመፍጠር ከቅድስት ቤተክርስቲያናችን ጎን እንቁም የሚል መልእክቴን ለማስተላለፍ እወዳለሁ። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የእሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። አራጆቻችን እጃቸውን እያወጡ ነው። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ በሻሸመኔ ለሞቱት ያሁላ ምድሯ የደመረ ስትሆን ያንተ እጅ አለመኖሩን ማን ያውቃል? በተለያየ ክልል ለታረዱት ለሞቱት አባቶች፣ እናቶች፣ ካህናት በሙሉ ሕፃናት በሙሉ ያንተ እጅ አለመኖሩን ማን ያውቃል? በአሁን በመጨረሻው በሞቱት ክርስቲያኖች ዙሪያ ያንተ እጅ አለመኖሩን ማን ያውቃል? ማን ያውቃል? ጠላትህ ሰይፉን ስሯል፣ መሳሪያውን ወልጉሏል። አንተ ተኝተሃል። አንተ የተኛ ኦርቶዶክሳዊ ንቃ። ግዴለም ወዳጅ መስለው በኢየሱስ ስም መጥተው አንተን እየሳቁ ግን እያረዱ ነው። ተመለስ፣ ተመለስ። ግዴለም ያንተ የምንፍቅናና የሐሰት ትምህርት ስለተቃጠለ፣ አዎ ራስን እንደ እግዚአብሔር ነብይ አይተህ ዛሬ ደረትን ነፍተህ ቤተ ክርስቲያን በሰራችሁ ስራ ነው እናንተ በዘራችሁ ዘር ነው እያልክ ቤተ ክርስቲያንንም ሀገሪቷን እየወቀስክ ነው። ማነህ አንተ? በጋሻው አንተ እኮ ትልቁ አምላክ ገንዘብ ነው። በጋሻው ያንተ ትልቁ ሀብት እኮ መንፍቅና። እንደነዚህ ሕፃናት ምን አድርገው ነው የሚቀጡት? ምን አድርገው ነው የሚታረዱት? ምን አድርገው ነው የሚጨፈጨፉት? ተመልከት። ኢንቨስት ቪዲዮአችን የት ነበር? አውቁ ተማራችሁበት፣ አዲስ ነገር ሰራችሁበት አልጠራጠርም። ቀጣይ አዲስ ቪዲዮ ይዤላችሁ ቀርብ ነው የሚውላክና ሼር ማድረግ እንዳይረሳ።
ቸር ቆዩልኝ።